የበደልሽኝን እንዳረሳ ሆኛለሁ ከልቤ እንዴት እስቃለሁ እንዳይረሳል ቀን ቀን ወልዶ ቀን ሲጨምር አቃጠልሽኝ የኔ ንግስት እዚህ ውስጥ አንጀት ያረር ብሎ ፍም መስሎ ተቀጣጥሎ በደረመት በልቶኝ ስንገበገብ ጥርሴን ባሳይሽም ልቤ አይስቅልሽም አይስቅም አቃጠልሽኝ የኔ ንግስት እንዳይረሳል ቀን ቀን ወልዶ ቀን ሲጨምር ቀን ሲተካል አይረሳ ተበዳይ ለካ የበደልሽኝን እንዳረሳ ሆኛለሁ ከልቤ እንዴት እስቃለሁ ለምን እሱን ከኔ በላይ መረጥሽ ለምን ቆይ ምንድነው የተፈጠረው? ማይሆን ቦታ መጣችሁት ነው ወይስ ምን ሆኖ ነው እንደዚህ ሆነ? አይ እንደሱ አይደለም፣ ዝም ብሎ ነው እንደዚህ ሆነ። አይ ዝም ብሎማ እንደዚህ ሆነ። ሙሉ ሴቶቹን እኮ ሊያስመልጥ የነበረ ሰው ነው። ስለሱ ማን ምን እንደሆነ የግድ መረጃ ማግኘት ነበረብን። ዝም ብሎማ መሞት የለበትም። ምንም እኮ ትንፋሽ የለውም። ምን እንዳሳጡኝ አያውቁም እነዚህ የማይረቡ። እንዴት እንደዚህ እንዝላል ይሆናሉ? ስለዚህ እና ምን እናድርግ? ያው እንደተለመደው መሸት ሲል ጠብቀን እናጸደዋለን። ስማኝ፣ የዶክተሩ ሞት መነጋገሪያ እየሆነ ነው። ምናልባት ለጥቂት ጊዜ ሀገር መውጣት ሳይኖርብኝ አይቀርም። ስለዚህ እዚህ ያለው ነገር በሙሉ አንተና ታሪኩ ምንም ነገር ሳይበላሽ እንዲጠብቀኝ ታደርጋላችሁ። ስትፈልግ ከሀገር መውጣት ነው? ግን አይ ኢምፖርታንት የሆነ ነገር ለመጨረስ ስለሆነ የምሄደው እዚህ ያለውን ነገር አንተና ታሪኩ እንደሚሆን ታደርጉታላችሁ። እሱ አያሳስብም። ታሪኩ ሁሉን ነገር መቆጣጠር ይችላል። ኖ እሱ ብቻውን ሊድ ካደረገ ጫና ይበዛበታል። ስለዚህ እሱ በሚፈልግ ጊዜ አንተ መኖር ይኖርብሃል ማለት ነው። እሺ ችግር የለውም። በጣም ጥሩ። በቃ እኔ አንዳንድ ማድረግ ያሉብኝ ነገሮች አሉ። ልጨራርስና ማታ መተን እናጸደዋለን። እሺ እሺ ናታን ተረጋጋ። ቆይ ምን እየሆንክ ነው? ያ ሰይጣን የኔን ጨረቃ ሊገላት ነበር። የኔን ጨረቃ እንዴ! ናታን ተረጋጋ። እንደዛም እኮ ላይሆን ይችላል። ዋናው ደግሞ መትረፏ ነው። አዎ ወንድሜ ቤዝ ልክ ናት። ዋናው እኮ የሷ መትረፍ ነው። እናንተ ዝም በሉ። ምን ማለት ነው ዋናው መትረፏ ነው ማለት? ባጠርፉስ ኖሩ የኔን ጨረቃ ላጣት እንደዛ ነው የምታሰቡት? ያማችኋል። በቃ ናትህ ተረጋጋ። ተረጋጋና አስብ እያልኩ ነው። እንደውም በጣም ተረጋግቻለሁ። ታውቃለህ፣ በጣም እሱ ነገር ነው እንደፈለገ እንዲያረጋት ክፍተት የሰጠሁት። የመረጋጋትን ሰላም የሰጠው። አዎ ገብቶኛል። በቃ አዎ ገብቶኛል። ናትህ ለምን ከመንገድ ትወጣለህ? ለምን ትንሽ ብቻ ታገስ እያልኩ እኮ ነው። አልችልም። አቤቱ ድረስ ሄጄ እገለዋለሁ። ልቀቀኝ። አልችልም አልኩ ብዬ ልቀቀኝ። አያልቅ ያንዳለ ጊዜ የለፋበት ቅድ ገደል ሲገባ ቆሜ አላየው። ናት ፊት ለፊት ቆመ ያልከውን ነገር አስታውስ። ፊት ለፊት ቆመ እንደምታሸንፍ ነገር አይደለ? መሞት አይገባውም። ያሴት እንዴ ምንድነው የምታወሩት? ስለምን እቅድ ነው? ስለምን ፊት ለፊት ነው የምታወሩት? ምንም አይደለም ቤስ፣ ምንም አይደለም። ናት እኔ የምልህን ስማኝ። ጊዜው አሁን አይደለም እያልኩ እኮ ነው። አይሆንም። የሆነ ነገር ሳላደርገው ሰላም አለ። ዝም ብዬ መቀመጣችን ልቀኝ። መቼ ቁጭ አልክ? መቼ ዝም ብለህ ቁጭ አልክ? ይኸውልህ አሁን ውስጥ ገብተን እንነጋገር። አሁን ያለበት ቦታ ጥሩ አይደለም። ናት አዎ ግባ። የኔ ንግስት በቃ መድኃኒቶችና ተኝ። ከዚህ በላይ መቆየት የለብሽም። ረፍት ያስፈልግሻል። ኧረ በጣም አዘንክልኝ እንዴ? አዎ ላንቺ ያላዘንኩ ለማን ላዝን ነው? አንቺ እኮ ሚስቴ ነሽ። ፈጣሪ ከፈቀደ ደግሞ የወደፊት የልጆቼ ናት። ኧረ እባክህ የልጆቼ እናት ነው ያልከው? ለነገሩ ምኞት አይከለከልም። ምን እንደሚገርመኝ ታውቃለህ? ማንም የበላይ ነኝ የሚል ሰው ሁሉ ፈጣሪ ከፈረደበት ፈረደበት ነው። ምንም ማድረግ አይችልም። ለሱ ደግሞ ማሳየው አንተ ነህ። ትሰሚኛለሽ? አፍሽን ዝጊ።
አለበለዚያ ግን ምን እንዴ አጎቴ ታማለች እኮ ምን ልታረጋ ነው? አንተ ፍንዝጋን ቁጭ በል የማያገባ አትግባ። እሺ ግን ያው ተረጋጋቢ። ቆይ የምፈራህ ነው የሚመስልህ? ከዚህ በላይ ምን እንዳታመጣ ነው የሚፈራ? ንገረኝ። ከዚህ በላይ ምን እንዳታመጣ ነው የሚፈራ? አፍሽ ዝግ እያልኩሽ ነው ሴትዮ። ዝም በይ እንዴ አጎቴ አንተ ነህ እንዲያጋጫት? አረ ተረጋጋ። ለስርቡም ለጥፊውም ለሁሉም ነገር ብታገገምልህ ይሻላል። ከፈለክ ከመኪና ጋር ማጋጨት ከፈለክ ደግሞ አቤል አታበሳጨኝ እያልኩ ነው። ይቅርታ አጎቴ ህይወታችሁ ትንሽ የአክሽን ፊልም መሰለ። ማለት ትንሽ ሮማንስ ብትጨምሩበት ብዬ እኮ። ምንድነው? ምን ተፈጥሮ ነው? አንቺ ደግሞ እዚህ ምን ታደርጊያለሽ? እንደኔ እንደባልነት ጠርተውሽ ነው እንዴ? ኧረ አባቴ አምላክ ድብን ያርግህ። ይሄ የልጅ መና። ማነሽ ገነት? አቤት። ውሃ በብርጭቆ አድርገሽ ነይ። የመድኃኒት ሰዓት ሆኗል። እሺ በአንቺ ምክንያት ቆንጆ ምግብ ልንበላ ነው። አቤል አፍን ዝጋ። እሺ አጎቴ ሚስት እስቲ እንግዲህ የኔ ምንም የማታውቁ ጨዋ ሚስት አንቺና ናታን ተባብራችሁ ላደረጋችሁብኝ እያንዳንዱ ተንኮል በልጃችሁ ትቀጣላችሁ። ያፌት ለእፉ መድኃኒት ሰጣት ልጇን ሊያስወርድባት። ገኒም በሰራተኝነት ተቀጠረሻል ብሏታል። እንግዲህ የልጅ ልጅሽን በራስሽ እጅ ታስወርጃለሽ እያለ ነው። እፉ ይሄንን መድኃኒት ትወስደው ይሆን ወይስ ትጠረጥር ይሆን? የያፌት ባህሪያውን ላይ እጅግ በጣም ተባብሶበታል። ከበፊቱ የባሰና አሁን ላይ ትጠረጥር ይሆን ወይስ ይሄን መድኃኒት ትወስደው ይሆን? ይሄን መድኃኒት ከወሰደችው እፉ ምን ይፈጠራል? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን ያላችሁ? በእያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል እያልን ዛሬም ሐረግ ቀጣይ ክፍልን ይዘን ወደ እናንተ መተናል። እናንተም በቅንነት ላይክ ሼር እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁንም ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ያፌት ወይዘሮ ሌሊት ነግራው የኤፉን እርግዝና እጅግ በጣም ተበሳጭቶ እሱ ደግሞ መውለድ እንደማይችልና በደረሰበት አደጋ ምክንያት እንግዲህ ከሴቶች ጋር ምንም አይነት ግንኙነት እንደማይኖረው ስለሚያውቅ በዛ ላይ ደግሞ ኤፉ የተናገረችው ነገር ነበርና እሱ ነገር በጭንቅላቱ እያስተጋባ በጣም ተናዶ ተበሳጭቶ ይሄ በፍጹም ሊሆን አይችልም፣ ስለዚህ መድኃኒት ተገዝቶ ማስወረድ ያለባት ብሎ መድኃኒት እንዲገዛ አድርጓል። ይህ መድኃኒት ኤፉን ወስደው በሷስ ላይ ምን ሊፈጠር ይችላል የሚለውን አብረን የምንመለከት ይሆናል። እናም እንግዲህ እየዘፋፈነ ቀን ሲወልድ ቀን ሲሄድ ቀን ሲተካ በዳይ በደሉን ሲረሳ ተበዳይ አይረሳም ለካ እያለ እየዘፋፈነ እያንጎራጎረ ባለበት እንግዲህ አንድ ሙሉ ሴቶቹን ሊያስበልግ የነበረ ሰው ተይዞ አሁን ላይ ራሱን ስቷል እና ሞቷልም በሚል ስጋት እናጸደዋለን እያሉ እቅድ ይዘውለታል። ይህ ሰው የእውነት የሚጸዳ ሰው ነው። እኔ ግን ሲመስለኝ የህዋን ፍቅረኛ ፖሊሱ ይመስለኛል። እናም እንግዲህ የእውነት ሞቷል ብለው ምን አስበው ይሆን? እሱስ ሞቶ ደብድበውት ካልሆነ የተደረገው ነገር የለም ገና ሲመጣ ጀምሮ ነው እያለ ነው እንግዲህ ያለውና ይህ ሰውስ መጨረሻው ምን ይሆን የሚሆነው? እናም እንግዲህ ያፌት እዚህ ጋር እዚህ ያለውን ስራ ለታሪኩና ለጓደኛው ኃላፊነቱን ሰጥቶ እሱ ሀገር ሊወጣ ነው። ምክንያቱም የዶክተር መሞት መነጋገሪያ ሆኗል። የዶክተሩ መሞት ለመጨረሻ ጊዜ ያወራውም ከያፌት ጋር ስለሆነ ለሰዎች እንግዲህ ሰዎች የራሳቸው ሀሳብ እየሰጡ ቢሆንም ግን ሁሉም ጣቶች የቀሰሩት ወደ ያፌት ነውና ያፌት ደግሞ ነገሮች እስከሚረጋጉ ድረስ ከሀገር መውጣት አለብኝ ብሎ ወስኗል። ታሪኩ ደግሞ ከሀገር መውጣት የበለጠ ነገሩን ሊያሰፋው አይችልም ወይ እና ከሀገር እኮ ባትወጣ እዚሁ ብትጋፈጥ ነው መልካሙ እያሉ ነው። አይ ኢምፖርታንት ነገር አስፈላጊ ነገር አለ እዛ ሄጄ ማሳካው ስለዚህ መሄድ ይኖርብኛል ብሎ ወስኗል። እና እሱ ወስኖ ለዛ ለጓደኛውም አናግሮት ታሪኩ ብቻውን ይሁን ሁሉ ኃላፊነት ሊወጣ አይችልም ልታገዘው ይገባል ብሎ ታሪኩ
በሌላ በኩል የናታን የኤፉን መጎዳት ሲሰማ ኤፉ እሱ የመሰለው በዚህ መንገድ አልተረዳውም ነበር መሰል። አሁን ላይ ግን በያፌት ምክንያት እንደሆነ የመኪና አደጋው የደረሰው ያፌት ደግሞ ምንም ነገር ሳይሆን እሷ ብቻ እንደሆነ ሲነገረው ይሄማ የኔን ጨረቃ ለማሳጣት ሆን ብሎ እሷን ለመጉዳት የተደረገ ነው ብሎ ያዙን ልቀቁኝ ብሎ ራሱን አያውቅም። ሮጦ ሲወጣ ቤዝም ተከትላ እየተሯሯጠች ሳለ እንግዲህ መንገድ ላይ ዚና ቢኒ ስለነበሩ ያዙኝ ጋብዙኝ በሚል እንዴት እንደዚህ ሊፈጠር ይችላል? የኔን ጨረቃ እኮ ገሏታል፣ ሆን ብሎ እኮ ነው ገሏት ነበር፣ ሙታ ነበር እያለ በገላጋይ ብዛት ተመልሷል ማለት ነው። ከተመለሰም በኋላ ወይዘሮ ሉሊት ለማጣራት ስራዋን ለመስራት ዛሬ እዚህ ነው ወይ የምታድረው እና እንዲህ ነው ወይ እያለች ዙሪያውን ብትሄድም እሱ ግን ሊነግራትም ፍቃደኛ አልሆነም። ነገር ግን ምንድነው ወንበር ይዞ ውጭ ላይ ቁጭ ባለበት ቤዝም ሞታ ከጎኑ ቁጭ ብላ ደግሞ እንዴት ለምንድን ነው እንደዚህ የምታኝ? ለምንድን ነው ሶፊ ኪስ የምታረጊኝ? ምን አርጌሽ ነው ብትላት፣ ታዲያ ምን ላርግሽ? ዚንክ ጋር ላጋጭሽ ወይስ ምን ላድርግሽ ስትላት፣ በተደጋጋሚ ይሄን ዚንክ ስታነሳባት አይ ይሄ ነገርማ ብላ ስጋት ገብቷታል። ነገር ግን ምንም ለማድረግ ደግሞ አልቻለችም። ምን ማድረግ ይሻለኛል አስታውሳለች ማለት ነው የሚል ስጋት ላይ ናት። በሌላ በኩል ግን ብንከባከብሽ ይሻላል የትም ትችሻል ሄድ ብላ ያፌትን ስታናግረው ሰራተኛ ቀጣረኝ ነው የሚባለው። እንደዛማ ከሆነ ጥሩ እንደውም እኛም ሰራተኛ ፈልገን አላገኘንም ነበር፣ ሰራተኛ ትቀጠሪያለሽ፣ ሌላ ቦታ ስራ ጠፍቶ ነው ብሎ እሷም ለልጇ ስትል ተስማምታለች። ኤፉም ደስ ባይላትም ግን ገኒ አንቺን ትጀምሪ አልፈልግም ስላለቻት ያው ተስማምታ ዲያጊም ደስተኛ ባይሆንም እዛ ቤት ለጊዜው ስራዋን ጀምራለች። ወይዘሮ ትዝታ በሌላ በኩል እንግዲህ ዲያራ ዙሪያውን ገደል ስታረገው ማለት ልትናገራት አንቺ የእናቷን ክፉነትና አስመሳይነት ስትነግራት እናቷ በጥፊ ስትመታት ድንገት ሌላኛው ልጇ ደርሷል እና እማዬ ሲል ይሄን ድምጽ የምታውቀው ድምጽ ስለነበረ እንደምንም ቀጥ ብላ ስታየው የምታውቀው ሰው ነው። ደግሞ እሱ ማየና ያለው ምን ስትለው አይደለም ዘደናቀጥ ማየላለው ብዬ ነው ብሎ ነገሮችን አልባብሷል። እና ከዛም እንግዲህ እሷ ከሱ ጋር ደግሞ ስትጨቃጨቅ ድንገት ደግሞ ናኦል መጥቷል። ይሄ ነገር እህትና ወንድሞቹን በአቋራጭ የሚታወቃል መሰላችሁም? እኔ እኮ ለኔ ብቻ መስሎ ነበር ክፋትሽ ለሁሉም ነው እንዴ? እኔ ካንቺ ገንዘብ አይደለም የምፈልገው፣ አንድ ቀን ልጅ ብለሽ እንድትጠሪኝ ነው የምፈልገው ቢላትም አታስበው እሱም ብላ ውጣልኝ ብላ ጎታ ሶጥታለች። እንግዲህ በሌላ በኩል ናታንና ያፌትና ኤፉ ተጋጥመዋል። ያፌት እንዴት እንደሳላችሁ ሳትል ትገባለህ ብትለም ግዴታ አለብኝ እንዴ ብላት እና ያፌትም ኤፉ ላይ ሲጮህባት ታው እንጂ ደግነቱ አምላክም አላረገውም እንጂ ቢሆንማ ያንተ ብላም ብላ ስትናገረው ያፌት አንገቷን ሊያንቃስ ሲል እድሜ ላንተ ይሄንም ከዚህ በላይ ምን ልታረግ አልፈራህም ፈራ መስሎኝ እንደስትል እሷን ለማስፈራራት ጠጋ ሲል እንዴ አማጋል ቋጎት ሲል ዝም በል ሲባል ዝም ይላል። ከዛም ደግሞ ማነቋቆሩን አይተውም። ለማጋጨቱም ከመኪናም ጋር ሆነ ከግርግዳ ጋር ለማጋጨት ደርስበታል። አሁን እንኳን ማታል ብዬ ነው ሲል ፖሊስ እና ሌባ የሚመስል ጨዋታ አቤልና ያፌት ይጫወታሉ። እነሱ ሲሯሯጡ ገኒ ምን ሆናችሁ ነው ምን ተፈጥሮ ነው ብላ ስትሮጥ መጣች። ስትመጣም እንግዲህ ሂዳም መድኃኒት እንዳልወሰደችና መድኃኒት መውሰድ እንዳለባት ዶክተሩ አዲስ መድኃኒት እንደላከላት አድርጎ ውሃ እንድታመጣ አዟታል። ገኒ ምሽ ብላ ሂዳለች። እንዴ ደግሞ አንቺስ ምን ታረጊያለሽ? አንቺንም እንደኔ ዲልባን አብረሽ እንድትኖሪ ጠርተውሽ ነው አላቤል። ኧረ የአባቴ አምላክ ድልብ ያርግ ይሄ ልጅ በለሉ ብላ እሱ ጋር ተነጋገር ምላሽ ተሰጣታ። ከዚህ በኋላ የሚጠፋፍጥ ምግብ ልንበላ ነው አለ። መቼም አቤል ከሆዱ ውጭ የሚያሳስበው ነገር የለም እና ኤፉንም መድኃኒቱን ሰጥቷታል። መድኃኒቱን የእውነት ተወስደዋለች ወይስ አትወስደውም የሚለውን በቀጣይ ክፍል እስከምንመለስ ለዛሬ የነበረን ቆይታ ይመስል ነበር።